ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይህ ማዕደ ዜና ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በአሁኑ ዝግጅቴ አንዳንድ አጫጭር መረጃዎችን ይዤላችሁ ቀርቤያለሁ። ከሁሉም በቅድሚያ ተመልካቾቻችን አድማጮቻችን ሀገራችን በሐኪሞች ተቃውሞ ከዳር እስከ ዳር እየተናጠች ትገኛለች። እንዲሁም ትጥቅ ባነሱ ኃይሎች ከዳር እስከ ዳር እንደዚሁ በአመፅ ትግል እየተናጠች ትገኛለች። በአሁኑ ሰዓት የመብት ጥያቄዎች በተለይ ተቀጣጥለው በቀጠሉበት ሰዓት ላይ ጠቅላይ ሚኒስትር አብይ አህመድ አሁን በማህበራዊ ትስስር ገጻቸው ያስተላለፉት መልእክት አለ። እንደምትመለከቱት ዛሬ የወንጂ ስኳር ፋብሪካን ጎብኝተው ነበረ። እንኳን ደስ ያለን፣ ከ14 ዓመት መጥፋት በኋላ በሪፎርማችን መሰረት ደስታ ከረሜላ እንደገና ማምረት ጀምረናል ነው የሚለው የጠቅላይ ሚኒስትሩ መልእክት። አጠቃላይ ጭብጥ ተመልካቾቻችን አድማጮቻችን ለ14 ዓመታት ከስራ ውጭ የነበረው ደስታ ከረሜላ እንደገና መመረት ጀምረዋል። ይህ ደግሞ የብልጽግና ሪፎርም ውጤት ነው ብለዋል ጠቅላይ ሚኒስትሩ። ይህንኑ የመንግስት መገናኛ ብዙሃን እያስተጋቡት ይገኛሉ። በዚህም አያይዘው የስኳር ምርታችንንም እያሳደግን ነው ብለዋል እና የብዙዎች ትዝታ ደስታ ከረሜላ እንደገና ማምረት በመጀመራችን እንኳን ደስ ያላችሁ ብለዋል። ስለገረመኝ ነው። ደስታ ከረሜላ ስኳር ማቅለጥ ነው፣ ሌላ ነገር አይደለም። ሪፎርም የሚለው ቃል ለምን እዚህ ገባ ብዬ ነው። የብልጽግና ሪፎርም ደስታ ከረሜላ ለመስራት ከሆነ በጣም ስለገረመኝ ነው። ሰዎች በማርስ ላይ ህይወት ስለማኖር አገሮች እየተመራመሩ ባለበት ሰዓት ላይ የብልጽግና ሪፎርም ትልቁ ሪፎርም እንኳን ደስ ያላችሁ የሚያሰኘው ደስታ ከረሜላ ነው የሚለው ነገር ግራ አጋባኝ። ሁለት የብዙዎች ትዝታ የሆነው ብለዋል። አዎ በደስታ ከረሜላ ትዝታ አለን፣ ግን ከደስታ ከረሜላ በላይ ብዙ ትዝታዎችን አልፈረሱም። የኛ ትዝታዎች ብዙ የኢትዮጵያን ትዝታዎች አልተናዱም እንዴ? በዶዘር ታሪካዊ ቦታዎቻችን ያደግንባቸው ሰፈር፣ ስንት ከውስጣችን የማይጠፉ ቦታዎች፣ ስንት ትዝታዎች አልተናዱም ወይ? ያን ሁሉ የናደ ያፈረሰ መሪ ደስታ ከረሜላ ትዝታችሁ መጣላችሁ እንኳን ደስ ያላችሁ ሲል አይገርምም? በጣም ነው የሚገርመው። ከዛ በላይ ግን በአሁኑ ሰዓት ላይ ማህበረሰቡ እያነሳ ያለውን ጥያቄና የሀገሪቱ መሪ እየሰጡ ያሉት መግለጫ ነው ያሳቀቀኝ። እንኳን ደስ ያላችሁ አይባልም። ደስታ ከረሜላ ማምረት መምጣቱ ደስ ቢለው፣ የዳቦ ጥያቄ ከጫፍ እስከ ጫፍ፣ የኑሮ ጥያቄ ከጫፍ እስከ ጫፍ፣ የደሞዝ ጥያቄ ከጫፍ እስከ ጫፍ ባለበት ሁኔታ ለዛ ጥያቄ መልስ እንዲያገኝ ብዙዎች እየጠየቁ ባለበት ሰዓት ላይ ደስታ ከረሜላ መጣላችሁ እንኳን ደስ አላችሁ ማለት በቁስል ላይ እንደ ሆምጣጤ እንደመጨመር፣ ሚጥሚጣ እንደመጨመር፣ እንጨት እንደመስደድ ነው። ከምሬ ነው። እኔ ከስላቅ ተለይቶ አላየሁትም እና ደስታ ከረሜላ ምናልባት ይሄ ፕሮስፔሪቲ ከደስታ ጋር የተያዘ ነገር አለው አይደል? ከዚህ ዓለም ደስታ ጋር ምናልባት እዛ ጋር አያይዘውት ይሆን እስከ ማለት ነው የደረስኩት። እና ይሄን መልእክት አስተላልፈዋል። ሐኪሞች አድማቸው ቀጥሏል። የደሞዝ ጥያቄ በየቦታው እየተጠየቀ ነው። የህዝባችን መብት ተገሷል ያሉት ታጋዮች በየቦታው ትግላቸውን እንደቀጠሉ ነው። የኑሮ ውድነት ጥያቄው እንደቀጠለ ነው። ሀገሪቱ ከጫፍ እስከ ጫፍ ትወጥራለች። ዛሬ በሰማነው መረጃ መሰረት በአማራ ክልል ዘንድሮ አብዛኛው ወጣት የከፍተኛ ትምህርት መልቀቂያ ፈተና ስራዎች አይፈተንም ስላልተማሩ ብዙዎቹ ተብሎ ጥያቄው በጣም ብዙ ነው። ጠቅላይ ሚኒስትሩ እንኳን ደስ ያላችሁ፣ ደስታ ከረሜላ ትዝታችሁን አመጣሁላችሁ ብለውናል ለማለት ነው። እንደ መግቢያ ያህል ይህን ካልን ተመልካቾቻችን ወደ ሌሎች መረጃዎች እናልፋለን። የጤና ባለሙያዎች ካነሱት የመብት ጥያቄ ጋር ሁላችንም እንተባበር፣ ከጎናቸው እንቁም በማለት አቶ ታዬ ደንደአ ዛሬ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ጥሪ ያቀረቡ። አቶ ታዬ የሚከተለውን ነው ቃል በቃል ያሉት። ጸረ እውቀት ቁማርተኞች ዛሬም እውነቱን አልተረዱም። ስለ ኮሪደር፣ ስለ ሪዞርትና ስለ ፓርክ እያወሩ ለመኖር የተቸገረውን ለማታለል ሲሞክሩ አያፍሩም። ኢትዮጵያ እኮ የቄስ ሞገሴና የመሬት ደላላ ብቻ አይደለችም። እኛ በልቶ ማደር፣ የኤሌክትሪክ ታሪፍ መክፈል፣ ልብስ መቀየርና ሌሎች ህይወት ጉዳዮች የቸገረን የኢትዮጵያ ሐኪሞች፣ መምህራን፣ ወታደሮች፣ ሰራተኞችና የከተማ የገጠር ነዋሪዎች የዳቦ እንጂ የመዝናኛ ጥያቄ የለንም። ስለዚህም የፓርክና የኮሪደር ቁንጅና አያምረንም። ኢትዮጵያን በአጠቃላይና አመራሮች በተለይም ከሐኪሞቻችን እንማር። ከብሔር ከሃይማኖትና ከአካባቢ አጥር ወጥተን በነፃነት በፍትህ በሰላምና በወንድማማችነት ጉዳዮች ላይ በጋራ ልናተኩር ይገባል። ችግሩ ለሁላችንም
የህልውና አደጋ ነውና በመርህ ተመስርተን እንተባበር። በመርህ ላይ ተመስርተን በአንድ ላይ ለመብታችን መነሳትን ከሐኪሞች እንማር ማለት ነው አቶ ታዬ ደንዳ ጥሪ ያቀረቡት። ምክንያቱም አገዛዙ ትኩረቱ ቅድም እንደነገርኳቸው አቶ ታዬም እንዳሉት ሪዞርቱ ላይ ነው፣ መናፈሻው ላይ ነው፣ የሰው ልጅ ረስቶታል፣ ደስታ ከረሜላ ላይ ነው። ስለዚህ ይህን ነገር ለማድረግ መተባበር አለብን በማለት የሐኪሞች ጥያቄ የኛ መሆን አለበት ማለት አቶ ታዬ ደንዳ ጥሪ አቅርበዋል። እኔ ሁሌም ነው የምናገረው ከድሮ ጀምሮ አቶ ታዬ ደንዳ በመርህ ላይ የተመሰረተ የፈለገ ልዩነት ቢኖርንም የፖለቲካ ልዩነት በመርህ ላይ የቆመ ሰው በመሆኑ አከብረዋለሁ ብዬ ሁሌ ነው የምነግራቸው። ይህ በእንዲህ እንዳለ የሐኪሞች ተቃውሞ በአሁኑ ሰዓትም እየተዛመተ ነው ወደ ሌሎች አካባቢዎች። አርባ ምንጭ ዩኒቨርሲቲ ጀነራል ሆስፒታል በዛሬው ዕለት ተመሳሳይ ጥያቄ ይዘው ወጥተዋል። እነሱ ብቻ አይደሉም። በአዶላ ሆስፒታል ሰራተኞችም አደባባይ ወጥተዋል። በአማራ ክልል እንደምታዩቸው የድሩ ቤቴ የጤና ባለሙያዎችና ዶክተሮችም በአድማ ወጥተዋል። በዛሬው ዕለት አድማው ወደ ሌሎች አዳዲስ አካባቢዎችም እየተዛመተ ይገኛል። አጠቃላይ ለመንግስት የሰጠነው ቀን 4 ቀን ቀርቶታል እያሉት ነው። በዚህ 4 ቀን ውስጥ ምላሽ ካላገኘን የራሳችንን እርምጃ እንወስዳለን በማለት አሁንም እያሳሰቡ ይገኛሉ። የመንግስት አክቲቪስቶችና አንዳንድ ሚዲያዎች አድማውን ከፖለቲካ ጋር በማገናኘት ለማስፈራራት የሚያደርጉትን ሙከራ አሁንም እንደቀጠሉ ናቸው። ሐኪሞች ግን በፍጹም በዚህ አንሸማቀቅም፣ በዚህ ወደ ኋላ አንልም፣ ጥያቄያችን እስከሚመለስ ድረስ ከመጨረሻው ጥግ እንገፋበታለን በማለት አሁንም እያሳሰቡ ይገኛሉ። ተመልካቾቻችን፣ አድማጮቻችን ወደ አማራ ክልል ወቅታዊ ጉዳይ ስናልፍ በጠረፉ ሀገር በመተማ ቋራ በዛሬው ዕለት ከማለዳ ጀምሮ ከባድ ትንቅንቅ እየተደረገ እንደሆነ ከስፍራው የደረሰን መረጃ ያመለክታል። የምዕራብ ዕዝ 2 ክፍለ ጦሮችና ሰሜን ምዕራብ ዕዝ 2 ክፍለ ጦሮች ከአድማ ብተና ጋር በመቀናጀት ለአማራ ክልል ወሳኝ የሆነውን ገዥ ቦታ ለመቆጣጠር በሚል ከላይኛው የመተማ ክፍል አንስቶ እስከ ነፍስ ገበያ ቁጥር 4 መሃዲድ መስመር ድረስና በአለጣሽ መግቢያ ዙሪያውን እስከ ቋራ ድረስ ሰፊ ቀጠና ለመሸፈን ሲጓጓዙ ያደሩ ቢሆንም ስለ ጦሩ እንቅስቃሴ መረጃው ደርሷቸው በስፍራው የገዥ መሬቶችን ተቆናጠው አድፍጠው የጠበቁ የጎንደር ፋኖች ዙሪያውን በመክበብ ጥቃት እንደከፈቱባቸው ከስፍራው የደረሰን መረጃ ያመለክታል። ከማለዳው ጀምሮ እስካሁን ሰዓት ድረስ በመተማና በቋራ ዙሪያ ከባድ ውጊያ በመደረግ ላይ መሆኑን የአካባቢው ነዋሪዎች ለዝግጅት ክፍላችን ነግረዋል። ማዕደ ዜናም ወደ ስፍራው በመደወል ለማረጋገጥ ችሏል። የጎንደር ፋኖች በውጊያው የበላይነት እንደያዙ እየተናገሩ ሲሆን በመከላከያ በኩል ግን እስካሁን የተሰጠ መግለጫ የለም። ተመልካቾቻችን፣ አድማጮቻችን ከመረጃው እንደሰማችሁት በዛሬው ዕለት ወደ ስፍራው ሲንቀሳቀስ ያደረው የመከላከያ አጠቃላይ ወደ 4 ክፍለ ጦር የሚሆን ብዛት ያለው ሰራዊት ነው። እዛ በኩልም ይሄ መረጃ የደረሳቸው ፋኖች ስለጠበቁት ከባድ ውጊያ ነው እየተደረገ ያለው። ውጊያው አሁን ወደ ዜና ስቱዲዮ እስከምንገባበት ሰዓት ድረስ በከፍተኛ ሁኔታ ተባብሰው መቀጠሉን ነው ከስፍራው የደረሰን መረጃ የሚያመለክተው። ሌላ አዲስ ነገር ካለ በዚህ ዙሪያ መረጃዎች እንደደረሱን የምናደርስላችሁ ይሆናል። ተመልካቾቻችን፣ አድማጮቻችን ወደ ሌላው የሰሞኑ አነጋጋሪ ጉዳይ ስናልፍ አንድ አርቲስት ላይ የህግ ባለሙያ ሴቶች ማህበር እንከሳለን የሚል መግለጫ አውጥተውበት ነበረ። ዛሬ አርቲስቱ ምላሽ ሰጥቷቸዋል። አስገኘው አሽኮ ማለት ነው። አሁኑ ኑና እሰሩኝ፣ የሀገር ካስማ ምስክር ነው በማለት ነው ምላሽ የሰጣቸው። ለምንድን ነው እንከሰዋለን እናስረዋለን የሚል መግለጫ ያወጡበት? ሰሞኑን በማህበራዊ ትስስር ገጹ ከቀናት በፊት ሴቶች እስከሚያብዱ ድረስ አያፈቅሩም የሚል ነገር በመናገሩ ነው። የእሱ ንግግር ትክክል ነው ትክክል አይደለም የሚለውን ነገር እኔ ልናገር አልፈልግም። እኔን ግን የተሰማኝ አንድ ነገርና ይህን አጀንዳ ላመጣ አይፈለግኩትም። የኢትዮጵያ የህግ ባለሙያ ሴቶች ማህበር የሚባል ያ ጠንካራ ተቋም በእነ ወይዘሮ መዓዛ አሸናፊ ይመራ የነበረው ጠንካራ ተቋም ላለፉት 7 ዓመታት የት ነበር የከረመው የሚለው ከፍቶኝ ነው። ስንት ሴቶች ስንት ህፃናት ሲደፈሩ መሄጃተው እንባቸው አልቆ ደም ሲያለቅሱ ስንት መከራ ሲፈጸምባቸው በአማራ ክልል ራሱ ጦርነቱ ከተጀመረ በኋላ ስንቶች ሲያለቅሱ ድምፁን ሰምተን የማናቀው የህግ ባለሙያ ሴቶች ማህበር ዛሬ አርቲስት ለሰጠው አስተያየት መግለጫ አውጥቶ እከሳለሁ ሲል ያ ነው ያናደደኝ። እና ትክክል ነው ትክክል አይደለም እያልኩ አይደለም፣ አባባሉን ግን የት ከርሞ ነበር? አንዲት መግለጫ ያጣው ለምንድን ነበር? እናቶቻችን ሲያለቅሱ፣ እህቶቻችን ሲያለቅሱ፣ ሴቶች ሲደፈሩ፣ ብቻ በጣም የሚገርም ነገር ነው። የሆነ ሆኖ
አርቲስቱ ዛሬ የሰጣቸው መልስ አጭር ነች፣ እንደሚከተለው ላቅርባት። አሁን ኑና እሰሩኝ የሀገር ካስማ ምስክር ነው። ድምፃዊ አስገኘው አሽኮ ምላሽ ሰጥቷል። በመጀመሪያ ደረጃ ጽሁፌ ላይ ሁሉም ሴቶች የሚል የለም። ምንም አማርኛ አራተኛ ቋንቋ ቢሆንም ሴቶች ስል ከአንድ በላይ መሆናቸውን እንጂ ሁሉም ማለት እንዳይደለ ጠንቅቄ ያውቃለሁ። ሲቀጥል አታብድም እንጂ አታፈቅርም የሚል ጽሁፍም በየትኛውም የፊት ገጽ ወይም ማህበራዊ ሚዲያ ላይ አላጋራሁም። እንደውም ለሴቶች ድምፅ መሆኔን ነው የማውቀው። ዓለም ያልመሰከረላቸውን ጥንካሬ ነው የመሰከርኩላቸው። ወንድ ልጅ ሴት ልጅ ጥላው ስለሄደች ስለተከዳ ብቻ ሰማይ የተዘጋበት ሊመስለው ይችላል። አቅሉ ሊስት ሊያብድና ጨርቁን ጥሎ ጎዳና ሊወጣ ይችላል። ለዚህም እስከዛሬ ትመጣለች እያለ በተስፋ የሚጠብቀውን መንገድ ላይ ቆሞ መንገድ የጠፋውን እሷን ፍለጋ ራሱን ያጣውን ወንድማችንን ማየት በቂ ነው። ሴቶች ጋር ግን እንዲህ አይነት ነገር እምብዛም አይታይም። ይሄ ደግሞ ጥንካሬያቸውንና ልዩ ፍጥር መሆናቸውን ነው የሚያሳየው። ከዚህ ተነስቼ ነው ሴት ልጅ በፍቅር አታብድም ያልኩት። ለምን አያብዱም ትለናለህ? እናብዳለን ብላችሁ የምታብዱ ሴቶች ደግሞ አለሁ አታብዱም፣ እንድታብዱም አልፈልግም። እኔ የልጄ ሴት አባት የእናቴ ሴት ልጅ ነኝ። ማበድም ደግሞ የፍቅር ጀግንነት መገለጫ አይደለምና የወሰድኩባችሁ ክሬዲት ካለም በይፋ መልሻለሁ። ይቅርታዬንም ነው። ለሚመለከተው ግን አንድ ነገር ማለት እፈልጋለሁ። ተደፍረው የተገደሉ ህፃናትን ዶሴ አቧራ ሳናራግፍ፣ አክሱም ላይ በሂጃብ ምክንያት ከትምህርት ገበታ ስለታገዱ ሴቶች ዝምታችንን ሳንሰብር፣ በትግራይ ጦርነት ጊዜ ከ15 እስከ 49 ዓመት ዕድሜ ክልል ውስጥ የሚገኙ ሴቶች 10% የሚሆኑት ሲደፈሩ ያልነበርን፣ አታብዱም ተባልን ተብሎ መግለጫ ማውጣት ከየት ተማር? እንዴት ቻልንበት? ሞራሉንስ ከየት አገኘን ማለት እወዳለሁ። ግን ለሴት ልጅ ያለኝን ፍቅርና ክብር በልጄ በእናቴና በዙሪያ ባሉ እንዲሁም በቅርበት በሚያውቁ ሴቶች ማየት ማረጋገጥ ይቻላል። የሀገር ካስማ ለሴቶች እኩልነት የተሰራ ሙዚቃ ምስክሬ ነው ይላል። በዚህ ሙዚቃ ላይ አንዱ ተሳታፊ እሱ ነው፣ ከእህቶች ጋር ሆኖ ያቀነቀኑ ማለት ነው። በመጨረሻም በነፃ ሐሳባችን በአማርኛችን በመልካችንና በመጣንበት አቅጣጫ ለማሸማቀቅ የሚደረገውን የትኛውንም ተግባርና እንቅስቃሴ እቃወማለሁ። አመሰግናለሁ። አሁን ኑና እሰሩ በማለት መልእክቱን አጠቃሏል። እንደነገርኳችሁ ነው። እኔ ይህን ጉዳይ ያመጣሁት ለምንድን ነው ብያችኋለሁ ቅድም። በነ መዓዛ አሸናፊ ይመራ የነበረው ያ ጠንካራ የህግ ባለሙያ ሴቶች ማህበር እንዲህ ቀልደኞች ላይ መውደቋን ናቸው። በእልፍ ሴቶች ላይ ስንት ጉድ ሲፈጸም ደግመዋለሁ። ስንት እህቶችና እናቶች ደም ሲያለቅሱ፣ ስንት ታዳጊ ህፃናት ለመስማት የሚዘገንን ግፍ ሲፈጸምባቸው ቃል መተንፈስ ተስኖት በህይወት አለ እንዴ እስኪባል ድረስ ተለጉሞ የቆየው ማህበር ከሚስቱ ጋር የተቀያየመ አርቲስት በሰጠው አስተያየት ዙሪያ እከሳለሁ እያለ ከተደበቀበት ብቅ ብሎ መግለጫ እስከ ማውጣት መድረሱ በእውነት ያስቃል፣ ያሳቅቃል። ኡኡት ያሉ እትዬ ማሚቴ እንዲህም ያለ የሴቶች መብት ተሟጋች። በአማራ ክልል ባለው ግጭት ሳቢያ በርካታ ትምህርት ቤቶች የዘንድሮውን የ12ኛ ክፍል መልቀቂያ ፈተና እንደማያስፈትኑ ተገለጸ። የዩኒቨርሲቲ መግቢያ ፈተናውን የሚያስፈትኑት ትምህርት ቤቶች 470 ብቻ ናቸው ተብሏል። በአማራ ክልል እየተካሄደ ባለው ግጭት ምክንያት ትምህርት ያልጀመሩና ተማሪዎቻቸውን የማያስፈትኑ በርካታ የሁለተኛ ደረጃ ትምህርት ቤቶች መኖራቸውን የአማራ ክልል ትምህርት ቢሮ ምክትል ኃላፊ ወይዘሮ ኢየሩስ መንግስቱ ናቸው የገለጹት። በክልሉ በአጠቃላይ 685 የሁለተኛ ደረጃ ትምህርት ቤቶች እንደሚገኙ የገለጹት ኃላፊዋ ባለው የጸጥታ ችግር ምክንያት የዘንድሮውን ዩኒቨርሲቲ መግቢያ ፈተና የሚያስፈትኑ ትምህርት ቤቶች 470 ብቻ ናቸው ብለዋል። አክለው ሰላም ባለባቸው አካባቢዎች በሚገኙ ትምህርት ቤቶች የሚገኙ 99880 ተማሪዎች ፈተናውን ለመውሰድ ተመዝግበዋል ሲሉ ገልጸዋል። አንድ በሰሜን ጎጃም ዞን የሚገኝ የ12ኛ ክፍል ተማሪ በበኩሉ በክልሉ ሰላም እስኪመጣ ድረስ አማራጭ ያለውን ስራ እየሰራ እንደሚገኝ ተናግሯል። ከሳምንት በፊት የመንግስት ቃል አቀባይ ለገሰ ቱሉ 90% የአማራ ክልልን ተቆጣጥረናል ብለው መግለጻቸው ይታወሳል። ነገር ግን በዛሬው መግለጫ እንደሰማችሁት በአብዛኞቹ አካባቢዎች የ12ኛ ክፍል መልቀቂያ ፈተና አይሰጥም። አሁንም የግጭት ቀጠናዎች በመሆናቸው ናዚን ያሸነፈችበትን 80ኛ ዓመት የድል በዓል እያከበረች ነው። ሩሲያ በሁለተኛው ዓለም ጦርነት የናዚ ኃይል ወረራን በመመከት ያሸነፈችበትን 80ኛ ዓመት የድል በዓል በመዲናዋ ሞስኮ አደባባዮች በተለያዩ ወታደራዊ ስነ ስርዓቶች እንዲሁም የጦርነቱን ሰማዕታት በማሰብ በማክበር ላይ ትገኛለች። በሺዎች የሚቆጠሩ ወታደሮችና ወታደራዊ ተሽከርካሪዎችም በወታደራዊ ሰልፍ አደባባይ ወጥተዋል። በተጨማሪም ሩሲያውያን ሀገራቸው በሶስት አውደ ውጊያዎች ናዚን ድል ባደረገችበት ወቅት የተሰዉ ቤተሰብና ዘመዶቻቸውን ፎቶግራፍ በመያዝ ወደ አደባባይ ወጥተው ሰማዕቶቻቸውን እየዘከሩ ይገኛሉ። ውድ ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የማዕደ ዜና መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ማዕደ ዜናን ይከታተሉ።
ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑሩ።